አዲስ አድርገኝ ዛሬ ማሮጌ ነኝ ካልና ተግባሬ ስማማው ያለኝ ጎግል ግቡ ክሮም ላይ ግቡና ሆረስ ብላችሁ ጻፉ እስቲ ሆረስ ብላችሁ ጻፉ ስፔሊንጉን ቀይሩትና ኢጂፕሽያን ሆረስ ብላችሁ ብትጽፉ የአይን ምልክት ይሆንና ይሄ ሆኖ አይን ሆኖበት ኩል የተኳለ ነው ይሄ እኮ የሽፋሽፍቱ ምልክት ነው ይሄ እዚህ አይላሹ የሱ ምልክት ነው ይሄ ከላይ ያለው ይሄ ከላይ የምታዩት ይሄ ሶስቱ በሰይጣን ማህበተኞች 666 ማለት ነው 666 ነው በሆረስ ደግሞ ስታዩት ደግሞ ቅንድብ ነው ይሄ እዚህ ጋር ያለው አይላሹ ከላይ ያለው ይሄንን ተቀንድባችሁ ወደ ላይ አደረጋችሁት የንቀት ምልክት አስመሰለ እንደዚህ ያላችሁ ነው የምትመስሉት ሳትሉ ማለት ነው እንደዚህ ሳትሉ ብላችኋል እንዲህ ሳትሉ ቅንድቡ በራሱ እንደዚህ በማለቱ የንቀት ምልክት ነው የቲቢት ምልክት ነው የዲያብሎስ የራሱን ምልክት አስቀመጠባችሁ መጀመሪያ የሚወደቀው በቲቢት ነው ከዛ እንደዚህ እንድትነቀሱ አደረጋችሁ መጽሐፈ ሄኖክ ምዕራፍ 2 ላይ ደግሞ ቅንድብ የሚቀነደቡ ኩል የሚኳሉና ሾሽላ የሚሞቁ አዛዚኤል የሚባለው መንፈስ ውስጣቸው አለ እሱን ያስተማራቸው ይላል እሱ ለሴቶች ያስተማረ ለወንዶች ጦር መምዘዝን ቀስት መምዘዝን ጦር መሳሪያ መስራትን አስተማረ ለሴቶች ደግሞ ኩል መኳል ቅንድብ መቀንደብና ሾሽላ መሞቅን አስተማረ ሂና ማለት ነው ሾሽላ ሂናና ሾሽላ አንድ ነው እና ታዲያ ይሄ ምንዝር ጌጥ የማን ነው የግራልቦ የጃምባር ይሄ ሁሉ እኮ እንዳለ በሙሉ እኮ በቃ ምንዝር ጌጥ ነው የምታረጉት ነገር ሁሉ ይሄ አሁን ለምሳሌ ትቀባላችሁ ቀይ ምልክት ወይም ከልብሱ ጋር ሌላም አለ ጥቋቁር ይመጣል ደግሞ አሁን የሰይጣን ማህበረተኞች ያመጡትና ሪሃና ያስተማሩት ማለት ነው እና ስትቀቡት ምንድነው ትርጉሙ ምን እንዲታይ ነው የምትፈልጉት ንግግራችሁ ነው ከንፈራችሁ ሲነቃነቅ ምን ውበት እንዲፈጥር ነው ደሜላ ሰው ሻይ መስል ለነገሩ አመጣጡ ራሱ ብንነግራችሁም ልትሰሙ አልቻላችሁም ቫምፓየሮች ናቸው ይሄን ያመጡት በእኛ ሀገር ወደ ጅብነት የሚቀየሩ ሰዎች የሰው ደም የሚመጡ የሚባሉት ወደ ሌላ ሀገር ደግሞ ስታዩት ደግሞ ወደ ተኩላነት የሚቀየሩ በጨረቃ የሚነሳባቸው ማቴዎስ ወንጌል ምዕራፍ 4 ላይ ያለው ማለት ነው በጨረቃ የሚነሳባቸውን ፈወሳቸው ይላል ለምን አጋንንት ስለሆነ ውስጣቸው ያለው እነሱ ሰዎች ናቸው ውስጣቸው ያለው ግን አጋንንት ነው ወደ ጅብነትም ወደ ተኩላም ወደ ዘንዶ የሚቀየሩ ዞሮ ዞሮ አካላቸውን ቅርጻቸውን ይቀያየራል ልባቸው ግን የሰው ልብ ነው እንደነ ክርስቶፎሮስ ማለት ነው ክርስቶፎሮስ ገጸ ከልብ ነው የውሻ መልክ ነው ያለው ግን ሰው ነው እንዲያውም ሰማዕት ሆኖ ነው የሞተው ከዚህ በላይ ውሻ ነው ከዚህ በታች ደግሞ ሰው ነው እንዲያውም ልቡ የሰው ልብ ስለሆነ ሰማዕት ሆኖ ስለ ክርስቶስ መስክሮ ነው የሞተው የቅዱስ መርቆሪዎስም አገልጋይ አብሮት የሚያገለግለውም የነበረው ከዚህ በላይ ውሻ ከዚህ በላይ ሰው ነበር የግብጽ ፒራሚዶች ላይ ታችኋል አንዳንድ ስዕሎች ከዚህ በላይ ቆራ ከዚህ በላይ ውሻ ተኩላ ምናምን አንበሳ የሆኑ ሰዎች አላያችሁ አሉ ነበሩ እኮ እንደዚህ አይነት ሰዎች ዝም ብሎ ተረት አይደለም ወደዚህ ስንመጣ ብዙ ጊዜ ውጭ ሀገር ላይ በተለይ በረዷማው ሀገር ላይ በረዷማው የሚበዛባቸው ሀገር ላይ ወደ ተኩላነት ነው የሚቀየሩት እና መተው ይነክሷቸውና ደማቸው መጣው ሲሄዱ የደማቸው የደሙ እዚህ ከንፈራቸው ላይ ይቀራል እና ያን ደም ለነሱ እንደ እርካታ ነው የሚቆጥሩት እርስ በርሳቸው በህዝባቸው መካከል ቁጥራቸው እየበዛ ሲመጣ የዛ የደሙ ምልክት ቫምፓየሮች እንግዲህ ያው የታወቀ ነው በሌሊት የሚንቀሳቀሱት አይደለም አሁንም እኮ የሌሊት የጨለማ ኃይል የሚባሉት አሉ እኮ ይንቀሳቀሳሉ በማታ እኮ የታወቀ ነገር ነው በገጠሩ ክልል እኮ የማይካድ ሀቅ አለ እኮ በየቦታው ላይ ስታዩ ሲቀየሩ ሁሉ የሚታዩ ሰዎች አሉ በጋድ የሚታዩ ሰዎች አሉና ተረት አድርጋችሁ የምትወስዱ ውሰዱት ችግር የለውም ምንም ችግር የለውም ያው ስለተበላችሁ ነው በመንፈሱ ስለተበላችሁ ይሄ ተረት ውሸት ነው ያስብላል ለምን እንዲነቃበት ስለማይፈልግ ነው ግን ማቴዎስ ወንጌል ምዕራፍ 4 ላይ ተጽፏል በጨረቃ የሚነሳባቸውን ሰዎች ፈወሳቸው ይላል ክርስቶስ ማለት በረከቱ ይደርብን ስሙ የተመሰገነ ይሁን እና ያ ሊፕስቲክ የዛ ምሳሌ ነው የምላችሁ እዛ ያንን ደም የመጠሰው ትዋይላይት የሚባለውን ቫምፓየር ትዋይላይት የሚባለውን ፊልም አይታችሁት ሊሆን ይችላል እንዲያውም እዛ ላይ ክርስቶስን ምን ያህል እንደሚሳደቡ ማየት የምትችሉት ምንድነው የነከሱት ሰው ሊፕስቲክ እንዴት እንደመጣም እዛ ላይ በደንብ ይታያል ለምን ደሙ እዚህ ላይ ይታይባቸዋል የነከሱት ሰው በስጋ አይሞትም ይቆያል እዚህ ምድር ላይ ብለው ነው የሚያስቡት አይሞትም በብር ጥይት ካልተመታ በስተቀር የብር ሀብል አለ አይደል በሱ ነው ጥይቱ የሚገላቸው ተብሎ የሚታሰበው እና ምን ይላሉ እንዳይሞት አንድ ሰው ቫምፓየሮች ይንከሱት በማን ደም ነው ለዘላለም የሚኖሩት ብለው ነው የሚያስቡት በቫምፓየሮች ደም ይሄ አህዛቦች አስተሳሰብ ነው ፊልሙ ላይ እንደዛ አድርገው ነው የሰሩት ከዛ ሊሞት ሲል
ግድ የለህም እኔ እንትን ልበልህ እኔ ልንከስህ እና የኛ አባል ሁን የኛ አባል ከሆንክ አትሞትም እሺ ብሎ ከዛ አንገቱን ይሰጣል ይነክሱታል በጥይት ተመቶ ሊሞት ሲል ሊያጣጥር ሲል ከነከሰው የነሱ አባል ሆኖ እንደገና ተኩላ ሆኖ ይኖራል ማለት ነው ፊልሙ ላይ ነው እንግዲህ የምላችሁ በጋሃድ እንደዚህ ይሁን አይሁን አናቀምኛ ዞሮ ደሙን ከገበረ ለምንድን ነው ታዲያ አጋንንት የማይሆነው ይሆናል ስጋ ለበስ አጋንንት ይሆናል እንጂ ያው ወደ ተኩላነት መቀየር ማለት ነው ስጋ ለበስ አጋንንት መሆን ማለት ነው እና እንዲህ አድርገው በክርስቶስ ደም የተዋጀን ሰው በደሙ የከበረን ሰው ምንድነው በደሙ ነው ስንል እነዚህ ጋር ደግሞ በቫምፓየር ደሙ ነው የምትድኑት ብለው ደግሞ አምጥተውታል በጣም እኮ የሚገርም ነው እና እባካችሁ ሊፕስቲክ የምትቀቡ ሰዎች ይሄን ያክል ጣልቆ እንኳን ብዙ ነገር ማስረዳት እየተቻለ እኔ እንዳይቀፋችሁ ነው የምትዋው ሁሉ ነገር ጥፍራው ለምሳሌ አዳምና ሔዋን ሲፈጠሩ እስከ 7 ዓመት ድረስ ጥፍር አልነበራቸውም የአባቶቻችን በተለይ የመጽሐፈ ኩፋሌ አንድምታ ላይ አለ ትርጓሜው ላይ ይህ ጥፍር ሲፈጠር አልነበረም አዳም 7 ዓመት ድረስ ልክ ጸበለሷን ሲበላ ሰውነቱ ላይ የነበረው ብርሃን ተገፎ ወደ ጥፍርነት ተቀየረና ቁርበት ሆነ ድንጋይ ሆነ እንደዚህ ከዛ ጥፍሩን ሲያዩት ወደ ጥፍርነት ሲቀየር እንዲያውም እያመማቸው ነበር ጥፍር የሆነው እያመማቸው አዳምና ሔዋን ሊያጭዱም ቅጠል ሊበጥሱም ምንም ሲሉም እጃቸውን ሲያዩት ይደነግጣሉ ይሄን ጥፍር እኮ የመጣብን ጸበለሱን ስንበላ ሰውነታችን ላይ የነበረው ብርሃን ተገፎ ወደ ጥፍርነት ተቀየረ ስለዚህ ይሄንን ባየን ቁጥር የሰራነው ኃጢአት ትዝ ይለናል ብለው ነው የሚያስቡት እግዚአብሔርም እንደዛ እንዲያስቡ ነው የሰጣቸው ከለር የለውም ጥፍር አይታችሁ ከሆነ ነጭም አትሉትም ጥቁርም አትሉት ጫን ስትሉት ቀይ ይሆናል እንዲህ ስትሉት ያው እንደዚህ ስትሉት ከለሩን ይቀያየራል ያው እንደዚህ አድርጋችሁ ከለር የለውም ብርሃን ከለር ነው ያለው ጫን ስትሉት ነጭ ይሆናል ስትለቁት ደም አለው እና ጥፍርን ቀለም ቀባችሁ ማለት ይሄንን ማሰብ አልፈልግም ማለት ነው ደግሞ ቀለም የሚቀባ ግድግዳ ነው እናንተ ግድግዳ ናችሁ እንዴ እና በቀባችሁት ቁጥር 3 ጥፋት ነው አንደኛ እኔ ነኝ ማሳምረው እግዚአብሔር የፈጠረው አያምርም ማለት ነው ፈጥሮት እንኳን ቢሆን በኃጢአት ምክንያት ተቀይሮ ነው እንጂ ፈጥሮት እንኳን ቢሆን አንዳንድ ቁስል እንኳን ኪንታሮች ሲወጣብን ጠጥር ይላል እንደ ድንጋይ እንደዛ ነው የሆነው እዚህ ላይ መጥቶባቸውና ሁለተኛ ነገር ደግሞ አዳምና ሔዋን ያጠፉትን ጥፋት ማስታወስ አንፈልግም በእርግጥ ማን አስተምሮን ስለ ጥፍር ማን አስተምሮ የትኛው መምህር አስተምሯል ገብቶ በጠልቅ ብሎ ካላስተምረው በስተቀር ማወቅ አንፈልግም አሁንም ቅጸ በለሷን መበጠስ ከትእዛዝ ውጪ መሆን ማመጽ እንፈልጋለን ማለት ነው ጥፍርን መቀባት ማለት ሶስተኛ ነገር ደግሞ ሰው እንዴት ነው እንደዚህ ተቀባብቶ የሚኖረው ምን ማለት ነው ኔቸር በተፈጥሮ መኖር አይቻልም ይቻላል እኮ የእናቶቻችን እኮ ምን አጠፋ የእናቶቻችን እኮ ቢቀቡም እንኳን ምግብ የሚሆን ለቆዳ ምግብ የሚሆን ነው ያመጡና ማሮዶ እንጂ ቅቤውን ቁጭ ያደርጉታል ይመጣል ወዛቸው ጥልቅልቅ ይላል ሲፈልጉ ደግሞ ሌላም ነገር ሽት አድርገው ቅጠላቅጠሉ ምኑ ያደርጉታል ከዛ ውጪ እውነት አመዳም ሆኖ መኖር ይሻላል የዘመኑን ኮስሞቲክስ ኮተት ኮልኮሌ ተሸክሞ በቦርሳም በሰውነትም በቆዳም ተሸክሞ እንደዚህ የሚላጥ ሌላ ማስክ ለብሶ ከመሄድ እውነቴን ነው በጣም ከባድ ነው ጥርስ ላይ ስትመጡ ሌላ ሁሉ ነገር ላይ ሌላ በቃ ተጨማሪ ብዙ ነገሮች አሉ እና ባዕዱ ነው ይሄን የሚያደርገው ባዕድ ነው ዘምኗል ማለት ነው በጣም ሞደርናይዝ ሆኗል በጣም በተለይ ደግሞ ካፈርኩ አይመልሰኝ ድርቅ ማለት በቃ እንኳን አረኩ ነው መጨረሻ ላይ ሲሸነፉ ደግ አረኩ አይደል ልክ ሲሸነፉ እንኳን በቃ ደግ አረኩ እሰይ ምን ይጠበስ ብላችሁ አታውቁም ልክ ስትሸነፉ ማለት ነው አላላችሁም እውነት እንነጋገር አዎ በሉና በኮሜንት ጻፉ እንደዛ ነው መተማመን ያስፈልጋል ያላለ የለም ግን እንትኑ ደረጃው ይለያያል እና እሱ በሌለበት አዳመጠች በጣም የደነገጠችው እና ሰራተኛዋ መታ አጠገቧ ቁጭ ብላ አብራት እያዳመጠች መሆኑን እስክትረሳ ድረስ ግብት ብላ እንደዚህ ስታዳምጥ ነበር ስታይ ነበርና ዞር ስትል አጠገቧ አንቺ ምን ታርጋለሽ ሰው ጊዜ አንቺ እኔም እየሰማሁ እኮ ነው ቁጭ ራስሽን እንዴ አረ ከዛም አልፎ የእናትሽንም ነው የሚናገረው ስትላ ጊዜ አጭወለቻት በጥፊ እንደዚህ ማትሄን ማለቻት እትዬ የፈለገ ብትመጪ ልክልክሽን የሚመስል ትምህርትን ያዳመጥሽው እኔም አዳምጠዋለሁ አለች ካሁን በኋላ እላፊ የሆነ ቃላት የቤት እመቤትነቴን ሚነካ
ሚስትነቴን የሚነካ ወይም ይሄ እንደዚህ እንትኑን ክብሬን የምትነኪ ከሆነ አባርሻለሁ፣ ነግሬሻለሁ አለቻት። ኧረ እትዬ ግን አያዋጣሽም ተይ። ሰራተኛዋ ደግሞ በጣም ችካ ጋር ግድ የለሽም። አሁንም ራሱ እኮ ያቺው ስሜት ነች ያለችው። እሷን ነገር ተያት፣ አትጠቅምም፣ ግድ የለሽም ለስለስ ማለት ነው። እናቴ ብታይ አባቴን እንዴት አድርጋ እንደያዘችው ገጠር ላይ እንዴት አድርጋ እንደያዘችው። ይሄ አሁን አንቺ ላይ የሚታየው ባህሪ አባቴ ላይ ያለ ባህሪ ነው። ገጠር ላይ ግን ተንከባክባ ጥሩ አድርጋ ነው ያዘችውና የታደልሽ ሰው ነሽ። ባለቤትሽ በጣም በጣም መልካም ሰው ነው። እንደው አንድ ቀን እንዳይቆጭሽ የምታዝኝበት የምታለቅሽበት ጊዜ እንዳይመጣ አለቻትና ከዛ ወዲያውኑ መኝታ ክፍሏ ገብታ ሰራተኛዋ ራሷ እኮ ነች ሻንጣዋን ሰበሰበችና ሸኝኝ በቃ አለቻት። እና እውነት በትክክል ሸኘቻት። ምክንያቱም ክብሯን ነክታለች። አይገርምም? ከዛ ብቻዋን የታለች ስሟን ጠርቶ እራት ምናምን ሲል ጊዜ የለችም አለችው። የት ሄደች? ወጣለች። ሂዱ ሸኝኝ በቃ አልፈልግም ብላ ወጣለች። ደግሞ እሷን ማባረርሻት ማለት ሰራተኛ እዛ ቤት አይቀመጥም። ሌላ ያልነገርኳችሁ ነገር ደስ የማይል ነገር ካየችባቸው በቃ ፌስታልሽን ይዘሽ ውጪ፣ ያው ብር ስንት ነው ፈልጊያ ቢሸውዷትም ብር እላፊ ብር ቢጠይቋትም እንኩ ለምን ማብላ አትከራከር፣ ቋጣሪ ላለመባል ማለት ነው። እና ሄዳለች አለችው። ሸኙኝ አለች። ሲደውልላት አይ መውጣት ፈልጌ ነው። ለምን? አይ በጣም ከባድ ነች። እኔስ ጥሩ ነገር አሳይተሃት እኔ እሱን ትምህርት እኔም አዳምጨው እግዚአብሔርን አግኝቼዋለሁ። ሌላም ቤት ብገባ ይህን ትምህርት አዳምጣለሁ፣ ግን አልፈልግም አለች። በዛው ሄደች ወጣች። በቃ ሰራተኛዋ ግን እራት የምታቀርበው ራሷ ነች። እግዚአብሔር ያስወጣትም ይመስላል ሰራተኛዋን። ለምን አንዳንድ ጊዜ ሚስት ልታደርግ የሚገባውን የቤት እመቤትነትን ሰራተኞች ስለሚያሟሉት ሚስቶች ለባላቸው ቅርብ ላይሆኑ ይችላሉ። የሚስትን ድርሻ ይካፈላሉ። አንዳንድ የቤት ሰራተኝነት የሚስትን ድርሻ የሚካፈሉ አሉ። በብዙ አይነት መንገድ ምግብ በማቅረብ እጅ በማስታጠብ እግር በማጠብ ማለት አይደለም። እሱ እንዳለ ሆኖ የሚስት ፍላጎት ነው። ይሄ ትህትና ነው። ከዛ ጎን ለጎን ግን ሰራተኛ ባትኖር ኖሮ ለባሏ ምን ልታርግ ትችላለች? በግድ ምግብ ታቀርብለታለች። በግድ የመታዘዝ ነገር አለ። ጎንበስ ብላ እጁን ባታስታጥበውም እንኳን ወጥ ትጨልፋለች። አለቀ ሲላት ወይም ደግሞ እንጀራ ለሱ ብላ ታዘጋጃለች፣ ወጥ ትሰራለች። ለሱ ብላ የምታረጋቸው ነገሮች ይኖራሉ። አብራ የመብላት እድል ያጋጥማታል። ይሄ ማለት የቤት ሰራተኛ አባሩ ማለት አይደለም፣ ግን ሊሚቴሽን ገደብ ያስፈልገዋል። እስቲ ይሄን እኔ ላድርግና ባሌ ልቅረበው አይነት ነገር ትንሽ የሚጠቅም ነገር ይመስለኛል አይደለም። እና እንደገናም ደግሞ ባልየው ባለመኖሩ ምክንያት ማለት ስራ በመዋሉ ምክንያት የቤት ሰራተኛ የለችም። ብቻዋን ገጠመኙን የማዳመጥ ኢጎዋን ማንም ሰው አያይባትም። ለቅሷን፣ ትቢቷን ምንም ብትሆን ማንም ሰው አያይባትም። ያ ነገር ቤት ውስጥ ብቻዋን መሆኗን ጠቀማት እና እግዚአብሔር ሳይሆን አይቀርም። ልጅቷም ትምህርቱን አዳማጭ ሆነች። እንደገናም ደግሞ ከቤት ልውጣ ብላ ወጣች። ነገሩ ስታሰሉት ምን ቀበጥ ሰራተኛ ነች ይችን ተናገረችን ብላ ትወጣለች እንዴ ትላላችሁ። ግን የእግዚአብሔር እጅ እንዳለበት ያስታውቃል። እንዴት ብትሉ ባልየው ጠዋት ወጥቶ ማታ እስኪመጣ ድረስ ትምህርቱን እያዳመጠች እየተለወጠች የሳይካትሪስቱን ስልክ ጋር ደውላ ሰይጣን ምናልባት ፈትኖች ሊሆን ይችላል ያልከኝ ነገር ሳይሆን አይቀርም አለችው በትህትና። ጎሽ ጥሩ ነገር ነው በይ እንደዛ ከሆነ ጸበል ተጠመቂ ሲላት ጸበል መጠመቅ ትጀምራለች። አዎ ግን እኮ አንተ ሳይካትሪስት ወይም ደግሞ ስነ ልቦና መምህር ነህ፣ ወደ ጸበል እኮ እናንተ አትመሩም፣ ሌላ ነበር ሰዎችን የምታለማምዱት። ስለዚህ እግዚአብሔር በአንተ በኩል እየመከረ ነው ማለት ነው አለችው። በጣም ትልቅ ለውጥ ነው። እየተመከርሽ እንደሆነ ማሰብ ጀመርሽ አላት። ይሄ የሚላት ግን አውቆ ነው። መመከር እንደማትፈልግ እንደነበረ እንድታቅ፣ ጥፋቷን አምና እንደማታቅ እንድታቅ ምናምን አውቆ ወጋ እያረጋት ነውና ግን እኔ እንደዚህ አይነት ሰው ነኝ እንዲያለችው የሆነ ሰዓት አይምሯ ተከፈተላት መሰለኝ። ማን እንደሆነሽ ማወቅ ትፈልጊያለሽ አላት። ቴሌግራም ላይ ልኬልሻለሁ አላት። ስታነበው ደነገጠች። አስቡት፣ ለአንድ ወር ያክል አብሯት ቆይቷል። ያያየውን ነገር ጽፏል። እንደገና ደግሞ መጀመሪያ ደግሞ አንቺ እንደዚህ አይነት ሰው ነሽ ብሎ ደግሞ ጽፏል። ሁለቱ ሲነጻጸር በጣም ከባድ ነው። እስቲ ልንገራችሁ ምን እንደጻፈ። መጀመሪያ እንዳያት እስቲ እኔ ምን አይነት ነኝ ብላ ስትለው የጻፈው ምን እንደሆነ ታውቃላችሁ? ይመስለኛል ብሎ ነው የጀመረው። ይመስለኛል፣ ጉረኛ፣ ቲቢተኛ፣ ደረቅ፣
አውቃለሁ፣ እኔ ያልኩት ትክክል ነው፣ ባመንኩበት የጸናሁ ነኝ ባይነሽ ሪዛልት ወይም ውጤት ብሎ ደግሞ ከስር ጽፏል። ለባል ትክክለኛውን ፍቅርና ክብር አለመስጠት፣ ለልጆች ትክክለኛውን ፍቅርና ክብር አለመስጠት፣ ለትዳር ትክክለኛውን ፍቅርና ክብር አለመስጠት ከፋፍሎን ያስቀመጠው። ለገንዘብ ትክክለኛውን ክብርና ፍቅር አለመስጠት ምን ማለት ነው? ኢጓን ለማባበልና ወይም ድንፋቷን ይሄ ትቢቷን ወይም ድርቅናዋን ለማባበል ስትል ዋጋ ትከፍላለች። ቤት ውስጥ የምትመገባቸው ምግቦች የሚያየው ነገር በአጠቃላይ ራሷን እንዴት እንደምትጠብቅ ምናምን ሲያየው ምን ያህል ለቅርጿ፣ ለውበቷ፣ ለጸጉሯ እንደምትጨነቅ ኢቭን ጸጉር ቤት ሄዳ ራሱ ጸጉሯን ሲሰሯት ማለት ነው እንደዚህ አይደለም የምፈልገው፣ ይሄ እንደዚህ አድርጊው፣ ይሄ እንደዚህ አድርጊው ምናምን ብላ ለማዘዝ ትሞክራለች። ያ የሚያሳየው ራሷን እንዴት እንደምትጠብቅ። በእርግጥ እንዴት መሰራት እንደምትፈልግ መናገሯ መጥፎ ነው ማለት አይደለም። ግን አንድ ቀን የጸጉር ቤት ሰራተኞቹ እሷን ሲሰሯት በእነሱ ምርጫ ሆኖ አያውቅም። እያንዳንዱን ሰዓት እንዴት ማድረግ እንዳለባቸው እየነገረቻቸው ነው የምትጨርሰው። እዚህ ጋር እንደዚህ አበላሸሽብኛል ምናምን ብላ ረክታ አትሄድም፣ ደስተኛ ሆና አትሄድም። የፍላጎቷ እንዳልተከናወነላት እየነገረቻቸው ነው። ትክክል እንዳልሰሩ ወይም ደግሞ አሪፍ ናችሁ ላለ ማለት፣ ጥሩን የሰራችሁት አሳመራችሁኝ ላለ ማለት፣ አይ እንኳን የሚያምር አይመስለኝም ትላለች። ቆንጆ እኮ ነች፣ አምሮባታል እኮ በልብስም በጸጉርም በኮስሞቲክስም አምሮባታል፣ ግን እናንተ ናችሁ ያሳመራችሁኝ ላለ ማለት በዚህ ልክ ነው። እና ይሄን ሁሉ ነው የጻፈባት ግን እሱን ራሱን አስቦት ሳይሆን ሰዎች ያደረጉት ነገር፣ በተለይ ላንቺ የሚያደርጉት ነገር አይጠቅምሽም። ገበያም ሄዳ ልብስ ስትገዛ ራሱ የሚገርማችሁ ኮምፕሌት ልብስ አሰፍታ ነው የምትለብሰው። ራሳቸው ሄደው አስለክተው አሰፍተው የሚለብሱ አይታችኋል። የተሰፋ የማይገዙ በቃ እነሱ ያደረጉት እነሱ የመረጡት ምርጫ የእነሱ ዲዛይን ነው የሚመቻቸው። ሌላው ደግሞ በጣም የሚገርመው ነገር ባያሰፉም እንኳን አዲስ የመጣ ፋሽን ዲዛይን ሆኖ ለብሰውት ሌሎች ሰዎች ከለበሱት አይለብሱትም ልብሱ። አንድ ወር። ሁለተኛ ነገር ደግሞ ብዙም ያልተለበሰና ብዙ ሰው ላይ የሌለ ልብስ መልበስ ይወዳሉ። ራሱ የሚሸጥም ሆኖ በጣም ውድ የሆነ ልብስ። ለዚህ ነው ገንዘብ ላይም አጠቃቀሙን ባለማወቅ ተገቢውን የሆነ ፍቅርና እንክብካቤ ያለማድረግ ብሎ የተናገረው ለዛ ነው። ውድ በሆነ ለምሳሌ 20 ሺህ ብር አውጥቶ ቀሚስ፣ ጫማ ምናምን ይሄ ራስን ለመጠበቅ የሚደረግ ነገር ይሆናል ማለት ነው። ከዛ ገንዘቡ ከኢኮኖሚያቸው ከህይወታቸው ጋር ሲነጻጸር ፋላሶ ይኖረዋል ወይም ደግሞ አይገናኝም። ኢኮኖሚካሊ ድቀት ይመጣል። መለስ ዜናዊ ምን ይላል? የዋጋ ግሽበት ይላል አይደለም? የዋጋ ግሽበት ማለት ኮስት ኤንድ ዲማንድ እንዳይመጣጠንም ማለት ነው። ስለዚህ የራስን ኢጎና ሰልፍ የሆነ እንትን ማንነትን ለመጠበቅ ሲባል ብዙ ወጪ ይወጣል፣ ብዙ ብክነት ይመጣል፣ የትዳር ሰላምም ይናጋል። ቋጣሪነት አንዳንድ ጊዜ እኮ ጥሩ ነው። አንዳንድ ጊዜ ጥሩ ነው ቋጣሪነት፣ ሁልጊዜ ባይሆንም። ቋጣሪ ሰዎች አስራት ማውጣት ቢያቅታቸውም፣ ይሄ አስራት በኩራት ገንዘብ ማውጣት ቢያቅታቸውም ግን ይሻላል። ይሄ ጉራን ለመጠበቅ በሰው ፊት ቆንጆ ሆኖ ለመታየት ማንም ያላረገውን ታኮ ማንም ያልያዘውን ቦርሳ ብራንድ የሆኑ ዕቃዎችን በመግዛት በመልበስ ታይታ ብቻ ለመፍጠር ጥረት እያደረጉ ቤትን መበደል፣ የቤት ቀጋ የውጭ አልጋ የሚባሉ ሰዎች አሉ። የቤት ቀጋ ማለት ለቤት እሾክ ናቸው። የቤት ውስጥ ሰላም የላቸውም። ራሳቸውን ቤት ውስጥ የሚያዩበት መንገድና ውጭ ላይ የሚታዩበት መንገድ ይለያያል። ለሌላው ሰው ብሉ ጠጡና ምን ይምጣል ምናምን ብለው ይጋብዛሉ። እቤትም እንኳን ቢሆን እንግዳ ዘመድ ጎረቤት ምናምን እናት አባት ሲመጡ ወይ የሆነ ነገር ሲሆን የሌለ ወጪ አውጥቶ ምናምን አብልቶ አጠጥቶ ምናምን ከዛ እንግዳ ዘመድ ከሄደ በኋላ እንደገና እጅ ባዶ መሆን እና እንዲህ አይነት ጉረኝነት ያለበት ሳናቀው ይሄ ነገር በሁላችንም ውስጥ አለ። ሳናቀው በጣም በቃ አለው ለመባል ጥረት አላት ለመባል ጥረት ማድረግ ወይም ትዳሯ ሰላም ነው እነሱ እንደዚህ ናቸው ለመባል ጥረት ማድረግ እና ትንሽ ንፋሱ በሁሉም ቦታ ላይ አለ ብዬ አስባለሁ። እንዲህ አይነት አስተሳሰብ ግን መንፈስ ነው። ራስን በዚህ ልክ መንከባከብ የመንፈስ ጓደኛ መሆን ማለት ነው። እና መስገድ መጸለይ መጀመር እንዳለባት ነገራት። እና እኔም ጸበል እጠመቃለሁ አንዳንዴ እኔም ይሄን ትምህርት አዳምጣለሁ ብሎ ነገራት። እውነት አለች። ዋው ደስ ይላል። በቃ ለማንኛውም
ታንኪዩ መንፈስ ሊሆን ይችላል ተጠመቂ ወይም እንደዚህ ሁኝ ያልከኝ ነገር ጠቅሞኛልና አመሰግናለሁ እና የሆነ ትምህርት አለ ልላክልህ አለችው። እሺ ብሎ አላትና ላከችልት። ደስ ይላል። የሚገርም ትምህርት ነው። ያውቃል እሱ ነው እኮ ለባሏ የሰጠው ያውቃል። ግን ምንድነው እሷ እንደሰጠችው አስመስሎ እና ለመጀመሪያ ጊዜ የሰማው ከሷ እንደሆነ አስመስሎ ትሪት ያደረጋት እሷ ሃንድል ለማድረግ እንዲመቸው ወይም ደግሞ ለመቆጣጠር ከእጁ እንዳትወጣ ለማድረግ ነው። እና ደግሞ በኔና ባንቺ መካከል ያለውን ነገር አስተካኪ አላት። ወዲያውኑ ቆጣ ብሎ ምንድነው እሱ አለችው። አይ እንደምትወጂኝ አውቃለሁ ብሎ ፊት ለፊት ነገራት። ኧረ እኔ እንደዚያ ነገር የለብኝ። አይ እሱ ታየው ችግር የለውም አውቃለሁ። ለእኔ ያለሽ ስሜት ያው ልታይኝ እንደምትፈልጊና በየደቂቃው በየሰዓቱ እንደምትደውይ ያውቅ ነበረ። አሁን ትምህርቱ ላይ ስላተኮርሽ በጣም ደስ ብሎኛል ምናምን ሲላት ጊዜ ለምን አወቀብኝ ብላ እንግዲህ ማየት ነው የፈለገው፣ መስማት ነው የፈለገው። ሄሎ አለሽ ምን ተሰማሽ ይላታል። አውቀህ ነው አይደለ ልታናደኝ ነው አይደለ ትለዋለች። አይ አውቄ አይደለም ትክክል አስቤበት የተናገርኩት። አስቤበት ከተናገርኩኝ ደግሞ አልተሳሳትኩም ማለት ልክ እሷ እንደተናገረችው ማለት ነው። ኦኬ እንደዚህ ነው እንዴ ሰውን የሚያበሳጨው ንግግሬ አለች። አዎ አየሽ አስበሽበት ከተናገርሽ በኋላ ሰው ተቀየመ አልተቀየመ ተናደደ አለቀሰ አላለቀሰ ግድ አይልሽም። እኔም አሁን አንቺ ምንም ብትናደጂ ምንም አይመስለኝም። ለምን አስቤበት ነው የተናገርኩት አላዝንልሽም ማለት። በጣም ነው የሚገርመው። ትክክል ነው ያደረገው። ከዛ ስልኩን ከዘጋችሁ በኋላ እንደወደድኩት አውቋል ማለት ነው እኔ አለችው። ስለመውደዷ ኃጢአት ስለበቃ እሱን ከትዳሯ ውጪ ማሰቧ ማለት መፍቅር ስለያዛት አይደለም። በዛ አንድ ወር ውስጥ ተላምደው አብሯት ቢተኛ ሁሉ ተመኝታለች። እና ይህንን ሐሳብ በማሰቧ ግን በጣም ነው የተበሳጨችው። እንዴት እንደዚህ ያስባለሁ? ትዳር ላይ አይደል እንደ ያለሁት አሁን ድንገት እጅ ከፍንጅ ብያዝ በትዳር ላይ እንዴት ታማግጫለሽ ብባል ምንድነው የሚሰማኝ ብላ ለመጀመሪያ ጊዜ ማሰብ የጀመረችው የዛን ቀን ነው። በትዳርሽ ላይ እንዴት ታማግጫለሽ? በትዳርሽ ላይ እንዴት እንደዚህ ቺት ታረጊያለሽ? ይሄ እኮ በጣም ኃጢአት ነው። ምን በቃ እና እናትና አባቷ ጋር ሄዶ እንዲህ በትዳሬ ላይ ቺት አረገች ብሎ እሱ ከፍ ብሎ እሷ ተዋርዳ ስትታይ አሰበችውና አረጋት። እንዲህ አይነት ነገር ማሰብ በራሱ ኃጢአትን ማሰብ በራሱ ኃጢአት ቢሆንም መጥፎ ቢሆንም ግን ደግሞ እሷ ጋር ይለያል። ይሄን ሐሳብ ማሰብ እንዴት ብትሉ ውርደትን ነው የጠላችሁ ወይም ደግሞ የበታችነት ስሜትንና ባሏ ንጹህ ሆኖ እሷ ኃጢአተኛ ሆና መታየቷ ነው በጣም ያንገሸገሻት። ግን ትምህርቱን በደንብ ጠልቃ በገባችበት ቁጥር ጸሎት ቦታ ማዘጋጀት የሰራተኛዋን ቤት ማንም ሰው ገብቶበት አያውቅም። ዕቃውን እንዳላወጣችው እኔም ማስተምረውን ትምህርት በሙሉ በተግባር መፈጸም ጀመረች። መስገድ መጾም መጸለይ ስትጀምር እናትየዋ መጥተው አብሮ መዋል ጀመሩ። ቤት እንዴ እማይ እንዴት ነው ያለው ወትሮሽ ቤት መምጣት? አይ ሰራተኛ የለሽም ብዬ እኮ ነው። ሰራተኛ ሄደች ስላልሽኝ ላግዝሽ ብዬ ነው። ኧረ እኔ ምንም የለም ለአንድ ለባሌ ሽሮዋን ተክትኮ መስጠት ምን የሚከብድ ነገር ነው አለች። አንቺ አሁንም አልተውሽም እንደ ነገር አሏት። ምንም አይ በዚህ ልክማ ባልሽን እንደዚህ አትናቂው። ለአንድ ባሌ ሽሮዋን ተክትኮ መስጠት ይባላል እንዴ? ባሌን መንከባከብ አይከብደኝም ነው የሚባለው። ተይ ለእኔም አላዋጣኝም ተይ ብዬሻለሁ አሏት። ትልቅነታቸው እንዳለ ሆኖ ያመጣቸው ግን መንፈስ ነው። እሷ ስትሰግድ ስትጸልይ ለካ እሳቸው ላይ ሄዶ ገብቶ አነሳስቷቸው መጥተዋል ሴትዮዋ። እና ቁጭ ብለው ወሬ ማውራት ስለ ባላቸው ያወራሉ፣ ስለ ሰፈር ወሬ ያወራሉ፣ ድሮ ስለነበረችበት በአጠቃላይ ሐሜት ምናምን ነው የሚያወሩት። እና ኦኬ ማየንም እየተፈታተናት ነው። እኔም እንደዚህ ይህን ትምህርት እንዳላዳምጥ የሆነ ነገር እያደረገኝ ነው፣ ለምን አብሬያት አላዳምጥም ብላ ስትከፍተው በማግስቱ ድራሻቸው ጠፋ። አብሯት ነበር ያደሩት። ድራሻቸው ጠፋ። ማለቴ ቤት መሄዳቸው እንዳለ ሆኖ ስልክ እንኳን አያነሱ ማለቴ ነው። ሲደወላቸው ሄደች ቤት ነው ማየ ምን ነው ስልኩ ማታነሽም? ይህን ትምህርት ስከፍተው ደግሞ ጠፋሽ። አይ እንዲህ ያለ ነገር ያልወድም እና እንዲያ ነገር አትክተሽ አሉ። ምን አረኩኝ ማየ? ይህን እኮ ትምህርት እያዳመጥኩ ነው። ጾምኩኝ፣ ጸለይኩ፣ ሰገድኩ ምልሽ አንቺ አሁን መጾም መጸለይ መስገድ ጀምረሽ አቤቱ ማረኝ ይቅር በለኝ ልትይ ነው? መቼም አናደርገውም እባክሽ፣ የእኛ ዘሮች እኛ የተረገምን ቆሻሾች ነን አሉ ለመጀመሪያ ጊዜ። እንዴ ማየ ማለት አይ ተይን እባክሽኝ፣ ይኸውልሽ እኛ አባታችን እጅግ የታወቀ ደብተራ ነበር ብሎ ጀመሩ። የማን አባት? የኔ አባት የኔ ያሉ እሳቸው የታወቀ ደብተራ ነው።
አባባ ገሌ አለቻቸው። እንዴ የታወቁ የትልቅ ድርጅት ዲን አልነበሩ እንዴ? ትልቅ ድርጅት የኮሌጅ ዲን ወይም ደግሞ የሆነ ድርጅት ኃላፊ አልነበሩ እንዴ አለች። አይ እኔ ሳገኘው እኮ ደብተራ ነበር፣ አፍርሶ እኮ ነው ያገባሁት። አፍርሶ ካህን ነበረ፣ በዝሙት በእኔ ምክንያት ሲያፈርስ አቆመ። እሺ ከዛስ? ያው እንግዲህ ከእሱ አይደል የተወለድሽው? እሱ ደግሞ ጉረኛ ነው። ያችን ካባዋን ለብሶ ጎርደድ እያለ ሲሄድ ያቺ ጉራው አብረዋለች። ከሱ ነው በዘር ያገኘሽው አሏት። መምህር ተስፋ የሚናገረው ትክክል ነው ማለት ነው አለች። ምን ግርማ ሞገስ የሚባል ድግምት ያስደገሙ በሰው ፊት ለመከበር እንዲያውም የዛሬ 6 ዓመት ያቀረብኩትን ገጠመኝ ታስታውሱ እንደሆነ የሞተ ሰው ጆሮ በኪሳቸው ይዘው የሚዞሩ ሽማግሌ ታስታውሳላችሁ? የሬሳ ጆሮ ቆርጠው ተደግሞበት በኪሳቸው ይዘው ይዞራሉ። ደርቋል ኩርንትር ብሎ ስንት ዓመት ኪሳቸው ውስጥ ነው ያለው። እሱ ይዘው ከዞሩ ሰው ያዳምጣቸዋል። ሲያወሩ ተደማጭነት ያገኛሉ፣ ይከበራሉ። እሱን ስጋ ያን ጆሮ ካልያዙት ግን ተዋርደው ነው የሚውሉት። ለመከበር ብለው ደብተራ የሰጣቸው ራሳቸውም ደብተራ ነበሩና በሰው ፊት ለመከበር ብለው ያደረጉት ነገር ነው ብዬ አስተምሬያለሁ። እንዲያውም ርዕሱ ራሱ የሰው ጆሮ በኪሳቸው ይዘው የሚዞሩ ሽማግሌ ብዬ ነው የጻፍኩት። ቀጥታ ቃል በቃል ባይሆንም ታገኙታላችሁ። እና ግርማ ሞገስ የሚባል ድግምት እንዳለ ያስተምራል። ይሄ ግርማ ሞገስ የሚባለው እንደው በሰው ፊት መታየት፣ መከበር፣ ኩፍስ ማለት እና ይሄ ደግሞ በተዋርሶ የሚመጣ እንደሆነ እላቸው ላይ መንፈስ እንዳነገሱ ሲያስተምር ሰምቼዋለሁ። ስለዚህ ይሄ የትዕቢት መንፈስ ነው ማለት ነው። እኔንም አንቺንም እንደዚህ በትዳራችን ላይ ትዕቢተኛ እንድንሆን ያደረገን አሁን ገብቶኛል አለች። ይሁን እንደዚህ ብሎ ካስተማረን ጥሩ ነው። በእርግጥ ልክ ነሽ። ግርማ ሞገስ በጣም ግርማ ሞገስ አለ። የሰፈር ሰው ሁሉ የሚሰግድለት ጎንበስ እያለ የሚሰግድለት ልክ ነሽ አሉ። እውነት አለች። አዎ እንዴ አንቺ ሳትወለጂ በፊት እኮ እኔ እና እሱ 7 ዓመት ተቀምጠናል አብረን። በኋላ ነው የመጣሽው። በወሲብ በሩካቤ ሲገናኘኝ በድብቅ ሲያደርግ ቆይቶ ነው ከዛ በኋላ የዲያቆናት ደርሰውበት ያዋረዱት። ከዛ በኋላ ነው አፍርሰሃል ውጣ ተብሎ ተዋሩ። የትም ደብር ሄዶ እንዳያገለግል ተደርጎ እንዲያውም ቆይቷል። የዛሬ ስንት ዓመት መሰላችሁ? በደብሩን በጠቅስም ችግር የለውም መቼም ቀራ አይላችሁም አይደለም። እሺ መሀል ገበያ መካከል ትልቅ በአዲስ አበባም ሆነ በኢትዮጵያ ትልቅ ገበያ የሚባል ቦታ ላይ ያለ ቤተክርስቲያን ነው። ያው ትረዱኛላችሁ መቼም። እና የዛሬ 30 ዓመት 32 ዓመት የተፈጸመ ታሪክ ነው የምነግራችሁ። እና በጣም ነበር የሚሰገድለት፣ ሁሉም ያከብሩታል። እንዲያውም ካፈረሰ በኋላ ራሱ ቤት እየመጡ አብሮት የሚጫወቱ፣ የሚበሉ፣ የሚጠጡ፣ አረቄ የሚጠጡ፣ በግ ይታረዳል፣ ፍየል ይታረዳል። እኔ ብሩን ከየት እንደሚያመጣው አላውቅም። በሳምንት ፍየል ይታረዳል። የገና ጾም ያልተጾመበት ጊዜ ነበር አለች። የገና ጾም እየተበላ እየተጠጣ ችግር የለውም እያለ ግን ቄሶቹ በድብቅ እየመጡ እኛ ቤት ስጋ ይበላሉ እንጂ እንደ ጿሚ ነበር የሚቆጠሩት የገና ጾም ላይ። በነገራችን ላይ በዚህ አጋጣሚ ቅባቶች ይሆኑ አይኑ አላውቅም እንጂ በገና ጾም ምክንያት ክርክር እንዳለ ታውቃላችሁ። ቤተክርስቲያን ውስጥ አይደል የገና ጾም መሻር አለበት የሚሉ አሉ። እንዲያውም በአባቶቻችን የዛሬ ስንት ዓመት ምናምን ክርክር ነበረ። እንዴ እንጹም ነው እንጂ የሚባለው እንዴት እንብላ ይባላል ብሎ ነው ያፈረሱት ይህንን ስብሰባ ማለት ነው።